በዛሬው ዕለት ሀሳባቸውን ያካፈሉት የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ፕሬዝዳንት ካሳሁን ፎሎ የፌዴራል ጠቅላይ ፍርድ ቤት ባለፈው አንድ መረጃ አውጥቶ ነበረ። 5 ቀን ከስራ ይቀሩ ይባረራሉ የሚለውን ጉዳይ ማብራሪያ ሰጥተዋል። የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ፕሬዝዳንት አቶ ካሳሁን ፎሎ ማስረው ዝም ብሎ 5 ቀን ከስራ የቀረ ይሰናበታል ማለት አይደለም ሲሉ ካሳሁን ፎሎ ገልጸዋል። የፌዴራል ጠቅላይ ፍርድ ቤት እንግዲህ ችሎት ለተከታታይ 5 ቀናቱን የ5 ቀን የቀረውን ከስራ ይባረራል የሚል እንግዲህ አዋጅ አውጥቶ ነበረ። ይህ ህግ ትርጉም የመሻር አሰሪው ያለ ማስጠንቀቂያ የስራ ውልን ማቋረጥ እንደሚችል አዲስ ህግ ትርጉም መሰጠቱ ይታወቃል ከሰሞኑ ማለት ነው። ይህን ተከትሎ ማብራሪያ ሰጥተዋል። አቶ ካሳሁን ፎሎ ይህንን ያሉት በዓለም አቀፍ ደረጃ ለ137ኛ ጊዜ በሀገራችን ደግሞ ለ51ኛ ቀን የሚከበረውን በነገ ማለት ነው ሚያዝያ 23 ለሚከበረው የዓለም ሰራተኞች ቀን ጋዜጣዊ መግለጫ ሰጥተዋል። ካሳሁን ፎሎ ምን አሉ? በአሰሪና ሰራተኞች አዋጁ ከተጠቀሱት ፍቃድና እረፍቶች ውጪ 5 ቀን ከስራ የቀረውን ግለሰብ ዝም ብሎ ማባረር አይቻልም ሲሉ ነው የገለጹት። የዓመት እረፍቶችን፣ የሳምንት እረፍቶችን እንደዚሁም ደግሞ የሀዘን ፍቃድ፣ የወሊድ ፍቃድና የሕክምና ፍቃድ አይመለከትም ሲሉ ነው የገለጹት። በእነዚህ ፍቃድ ከቀረ ግን እንግዲህ መባረር አይችልም ሲሉ ገልጸዋል።